ጋና ድ ናቸው። ገሃድ ደግሞ ሌላ ነው። ሶስት ፊደል ሲሆን መገለጥ መታየት ማለት ነው። ገሃድ ካለ ጋድ ካለ ደግሞ ለውጥ፣ ምትክ፣ ቅያሬ ማለት ነው። ይሄ ማለት ጋድ ማለት ባጭሩ የአረብና የሮብ ቅያሬ ወይም ደግሞ በአረብና በሮቡ ምትክ አረብና ሮብን ተክቶ የሚጾም ማለት ነው። ለምሳሌ ወይ ልደት ወይ ጥምቀት በሮብ ቀን ቢውል ወይም አርብ ቀን ቢውል በአረብና በሮብ ፋንታ ወይም ምትክ ማክሰኞና ሐሙስ ይጾማል። አሁን ጥምቀት ሮብ ቢውል ማክሰኞ እንደ ሮብ ነው ይጾማል። ማክሰኞ ሮብ ደግሞ ስጋ ይበላበታል። ማክሰኞ ሆኗላ ምትክ ስለሆነ። ስለዚህ ይሄ ጋድ የዘንድሮ አሁን ሰኞ ነው የዋለ። ብዙዎች ጥያቄ ያነሳሉ። እንዲህ መቼ ነው ጋዱ የሚጾም? እሑድ እንዳይጾም በሰንበት አትጹሙ ይላል መጽሐፍ። ቅዳሜ እንዳንጾም ዋዜማ ማለት አንድ ቀን ነው የሚተካ እንጂ ሁለት ቀን ላይተካ ይችላል። ዓርብ እንዳንጾም እንዴት ሆኖ ነው እያሉ የሚወዛገቡ አሉ። መጽሐፍ እኮ ይሰራዋል። ወይም ደግሞ የእናንተ ያለ መስማት ችግር ነው እንጂ ቤተክርስቲያን ሁሌ ትናገራለች። የመጀመሪያው ሰኞ ቀን ጋድ ከዋለ ጥምቀት ከዋለ ልክ እንደ ዘንድሮ ማለት ነው። እሑድ ጋድ ነው ግን አይጾምም። ስጋ ደግሞ አይበላም። ጠዋት ከቅዳሴ እስከሚወጣ እስከ 3 ሰዓት ድረስ ይጾማል። ከዛ በኋላ ግን የማያስገድፉ ዊዛውት እንቁላል ኤግል በለው በእንግሊዘኛው ልቀጥለው ነው። እንቁላልን፣ ስጋን፣ ቅቤን እነዚህን የመሳሰሉትን መብላት አይቻልም እሑድ ማለት ነው። ከዛ ውጭ ደግሞ ሰለስቱ ምዕት ቅዳሜና እሑድን አውጣተው ይጹሙ ይላሉ። ይሄ አንድም ካለው ሁለት ቀን ከሆነማ ጋድ ሁለት ሊሆንብን ሆነ። ስለዚህ እሑድንም ቅዳሜንም ይቱና ይል ዓርብ እስከ 12 ሰዓት ይጹሙ ይላል ሰኞ ቀን ሲውል። ከዛ ውጭ ሁለት ቀን መጾም አይቻልም። አሁን ሰዓት አውጣተው ሰዓቱን አውጣ ከቅዳሜ የሆነ ሰዓት ከእሑድ የሆነ ሰዓት ከቅዳሜ 6 ሰዓት ከእሑድ ሰው ይሄ ክርስትና እኮ በማተ ስጋ አይደለም የሚገኝ በእምነት ነው። እንዲህ አድርገው በራሳቸው ፍልስፍና ለመጾም የሚሞክሩ አሉ። እና ጋድ ማለት ለውጥ ስለሆነ በአንድ ቀን ነው የሚለወጥለት። ለሮብ ማክሰኞ ይለወጣል፣ ለዓርብ ደግሞ ሐሙስ ይለወጣል። ማክሰኞ ከኋላ ሰኞ ማለት ነው። እንዲህ እያለ ይላል። ገሃድ ማለት ደግሞ መካከለኛዋ ከሀሌቷ ሆኖ ራዋ ስትሆን ማለት ነው። ሀሌታው ሀ ይባላል። ሀ 3 ሀዎች አሉ። ሀሌታዋ፣ ሐመሩሃና ብዙሃን ሀ ይባላል። ከነዛዎች ሀሌታው ሀ ማለት አራተኛው ሀ ሁ ሂ ሀ አራተኛው ገሃድ ሲል ግልጽ ማለት ነው። መታየት። ይህ ማነው የታየ? ክርስቶስ ነው። እንግዲህ ዛሬ በምልጣኑ ክርስቶስ ተወልደ፣ ክርስቶስ ተጠምቀ፣ ወለደነ ዳግመ እማይወን መንፈስ ቅዱስ እሙነ ኮነ ለፀሐየ ጽድቅ አስተርእዮቱ አማን መንክር ስብሐተ ጥምቀቱ እያሉ ሊቃውንት ሌሊት ሲያመሰግኑበት ነበረ። እና ገሃድ የተገለጠ የታየ ማነው ሲባል ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ዓለም ከኃጢአት በስተቀር እንደ ሰው ሆኖ ያደገው ክርስቶስ በስጋ የተገለጠበት በሰርጉ ቤት ተገኘ። እንደ ሰው በቃና ዘገሊላ በዶኪማስ ቤት ሰርግ ተገኘ። ስለዚህ ገሃድ መገለጥ ማለት የክርስቶስ መታየት፣ ወደዚህ ዓለም መጣት። አንድም በዮርዳኖስ ወንዝ ሲጠመቅ የክርስቶስ አንድነቱ ሦስትነቱ ታይቷል። አንድነት ሦስትነት የተገለጸ ይባል እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልደ ዘአፈቅር ወበቱ ስምዕኮ የምወልደው ልጅ የሚጠመቀው በዮርዳኖስ እሱ ነውና እሱን ስሙ ብሎ አብ በሰማይ ብሎ ተናገረ። ወልድ ደግሞ ራሱ ተጠማቂው ነው፣ በዮርዳኖስ ወንዝ የቆመው። መንፈስ ቅዱስ ደግሞ በርግብ አምሳል ከትከሻው ላይ አረፈ ይላል። አሁን የሥላሴ አንድነትና ሦስትነት ስለታየ፣ ስለተገለጠ፣ ስለተረዳ፣ ስለታወቀ ገሃድ መገለጥ የከሌ ነገር እኮ ገሃድ ወጥቷል ይባላል። እንደሱ ይባላል በንግግር እንኳን የሰፈራ አነጋገር። ስለዚህ ገሃድ ማለት ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ። ይህን የምላችሁ ነፍስ ስጋ አልነሳም የሚሉ ስላሉ ነው። መወለዱን ያወቅንበት ያየንበት የተረዳንበት ስለሆነ ገሃድ የሚለው መገለጥ መታየት አስተርእዮቱም ይላል።
እሞነ ኮነ የፀሐይ ጽርቅ አስተርእዮቱ የፀሐይ አምላክ ፀሐይን የፈጠረ ወይም ፀሐይን የሚመስል የእሱ መታየቱ እውነት ነው። ቤት ተገለጠ ተለይ እንደሆነ በዮርዳኖስ በቃና ዘገሊላ በሉክማስ ቤት እነዚህም በመሳሰሉ ክርስቶስ ስለታየ ተገለጠ ገሃድ የሚለው ይሄን ነው ትርጉሙ። ወደ ጥንተ ነገራችን እንመለስና ከተራ